ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። በቅድሚያም ዋና ዋናዎችን አስቀድማለሁ። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ደግሞ ግብዣችን ነው። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ የአገዛዙ ጦር ማሰልጠኛ ማዕከል ላይ በተከፈተው ውጊያ ከፍተኛ ጉዳት መድረሱ ተሰማ። በደሴና ወልዲያ ከተሞች በተፈጸሙ ጥቃቶች ጉዳት መድረሱ ሲታወቅ የክልሉ የብልጽግና ርዕሰ መስተዳድር አቶ አረጋ ከበደ በኩላቸው የግጭት አዙሪት ህዝብን እየበላ ሀገራችንን እያዳከመ ይገኛል ሲሉ ተደምጠዋል። በዝርዝር እንመለከታለን። የፋኖ አመራሩ አርበኛ አስረስ ማረ ዳምጤ አብይ አህመድ በራሱ ህዝብ ላይ ያመፀ የአዲስ አበባ አሸማቂ ኃይል ሆኗል ሲል አስታወቀም። አብይ አህመድ የራሱን ህዝብ እየጨፈጨፈና እየበተነ የሚገኝ መሪ ሆኖ ሳለ የባህር በር ያመጣል ብሎ ማሰብ ቂልነት ነው ያለው አስረስ ማረ ዳምጤም አብይ ለቀይ ባህር ጉዳይ ደፍሮ ወደ ኤርትራ አይተኩስም ሲል አስታውቋል። በዝርዝር እንመለከታለን። የብልጽግናው መንግስት የሚፈጽመው በጸጥታ ኃይሎች የሚደረገው አፈና እጅግ አሳሳቢ ሆኗል ተባለም። የተለያዩ የሰብአዊ መብት ተከራካሪ ድርጅቶችና መሪዎች እንዲሁም ባለሙያዎች በአጠቃላይ የብልጽግና የግለሰቦች ስውራን በተመለከተ ባቀረቡት ሀሳብ አገዛዙ ሆን ብሎ በህዝብ ውስጥ ብቻ ሳይሆን በራሱ ውስጥ ባሉ ሰዎች ላይ ጭምር ስጋትን ለመፍጠር በሚል የሚወስደው እርምጃ ሊሆን ይችላል ብለዋል። በሌላ በኩል በአሁኑ ወቅት ህዝቡ ታጣቂዎችን ይፈራል፣ በተጨማሪም ይጠብቀኛል የሚለውን መንግስትም ይፈራል፣ ተቸግሯል የሚሉ ሌላ ባለሙያ ማስተያየት ሰጥተዋል። እንዲሁም ይህ ድርጊት በመንግስት መዋቅር ውስጥ ስርዓት አልበኝነት መኖሩን የሚያሳይ ምልክት ነው ተብሏል። በዝርዝር እንመለከተዋለን። እስራኤል ጋዛ ውስጥ የዘር ማጥፋት ፈጽማለች አለ የተባበሩት መንግስታት ድርጅት። የተባበሩት መንግስታት ድርጅት መርማሪ ኮሚሽን እስራኤል በጋዛ ውስጥ በሚገኙ ፍልስጤማውያን ላይ የዘር ማጥፋት ፈጽማለች ሲል ወንጅሏል። ተመልካቾቻችን አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። ሰናይ ቆይታ ያውላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ የአገዛዝ ጦር ማሰልጠኛ ማዕከል ላይ በተከፈተ ውጊያ ከፍተኛ ጉዳት መድረሱ ተሰማ። በደሴና ወልዲያ ከተማ በተፈጸሙ ጥቃቶች ጉዳት መድረሱ ሲታወቅ የክልሉ የብልጽግና ርዕሰ መስተዳድር አረጋ ከበደ በኩላቸው የግጭት አዙሪት ህዝብ እየበላ ሀገራችንን እያዳከመ ይገኛል ሲሉ ተደምጠዋል። በዛሬው ዕለት ሌሊቱን የፋኖ ኃይሎች በአገዛዙ ወታደራዊ ማሰልጠኛ ላይ በከፈቱት ውጊያ ከፍተኛ ቁጥር ያላቸው ሰልጣኞች ሲገደሉ ወታደራዊ ማሰልጠኛ ኛዎችም ውድመት እንደደረሰባቸው የኢትዮ ኒውስ የመረጃ ምንጮች ተናግረዋል። በክልሉ ሰሜን ወሎ ዞን ሀብሮ ወረዳ ካራ ከተማ ቅርብ ርቀት በሚገኘው ጃራ ማሰልጠኛ ወታደራዊ ካምፕ በፋኖ ኃይሎች ጥቃት ተከፍቶበት አሰልጣኞችን ጨምሮ በመቶዎች የሚቆጠሩ የመከላከያ አድማ ብተናና ሚኒሻ አባላት መገደላቸውን የመረጃ ምንጮች ተናገሩት። የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ምኒልክ ህዝብ በበኩሉ በሰሜን ወሎ ዞን ሀብሮ ወረዳ 024 ቀበሌ ልዩ ቦታው ጃራ ካምፕ እየተባለ በሚጠራውና አሁን ላይ ብልጽግና አገዛዝ ወታደራዊ ማሰልጠኛ ካምፕ የሆነው ከበባ ውስጥ በማስገባት ሙሉ በሙሉ በመቆጣጠር በርካታ የአገዛዝ ጦርን በመደምሰስ በማቁሰልና በማረክ ድል ተጎናጽፈናል ሲል አስታውቋል። በጃራ ካምፕ ወታደራዊ ስልጠና እያጠናቀቁ የነበሩ በርካታ የፖሊስና የሚኒሻ ምልምሎችና ጠባቂዎች የፋኖ ኃይሎች ጥቃት መገደላቸውና መማረካቸውን የተናገሩት የኢትዮ ኒውስ የመረጃ ምንጮች የፋኖ ውጊያ ድንገተኛ ስለነበር በአገዛዙ ሰራዊት ዘንድ ጉዳት ከፍተኛ ሊሆን ይችላል ሲሉም ተናግረዋል። የፋኖ ኃይሎች በወታደራዊ ማሰልጠኛ ካምፑ ላይ ጥቃት የከፈቱት ከሌሊቱ 10 ሰዓት ጀምሮ መሆኑን የመረጃ ምንጮቻችን ጨምሮ ያስታወቁትም አገዛዙ ረፋር ላይ ተጨማሪ ኃይል በማሰማራት አስክሬንና ቁስለኛ በወታደራዊ ተሽከርካሪ በማንሳት ወደ አፋር ክልል ጭፍራ ከተማ ማጓጓዙን የመረጃ ምንጮች ጨምረው ነግረውናል። በጃራ ወታደራዊ ማሰልጠኛ ካላማጣና አካባቢ የተመለመሉትን ጨምሮ ወደ 1000 የሚደርሱ የአድማ ብተናና ሚኒሻ ምልምሎች ሰልጣኞቹ ማዕከላዊ እንደነበሩ የጠቆሙት የኢትዮ ኒውስ የመረጃ ምንጮች አሁን ላይ በተፈጸመው ጥቃት ከፍተኛ ጉዳት ደርሷል። የተገደሉትም ሆነ የቆሰሉት የትና የተማረኩት እንዲሁም የተበተኑት ሰልጣኞች ቁጥር በትክክል ግን ለማወቅ እንዳልተቻለ ተናግረዋል። በተመሳሳይ በጎጃም ቀጠና ጃዊ መተከል መንደር 29ና ወርቅ ሀገር መካከል በተሽከርካሪ ሲጓዙ በነበሩ የአገዛዝ ጦር አባላት ላይ የፋኖ ኃይሎች በከፈቱት የደፈጣ ውጊያ አመራሩን ጨምሮ በርካታ የአገዛዝ ጦር አባላት መገደላቸውን የፋኖ ኃይሎች ምዕራብ አማራ ቀጠና ቴዎድሮስ እዝ ጃዊ መተከል 4ኛ ክፍለ ጦር አስታውቋል። አቶ ፈረደ ቸኮል የተባሉ የደረቅ ቀበሌ ሊቀመንበር በጥቃቱ ከተገደሉት መካከል መሆናቸውን ነው አፋባ ያስታወቀው። በሌላ በኩል በደሴና ወልዲያ ከተሞች ተከታታይ የቦምብ ፍንዳታ ሲፈጸሙ በሸዋሮቢትና ደብረ ሲና ከተሞች ብልጽግና አገዛዝ የጠራው የድጋፍ ሰልፍ
ደግሞ በፋኖ ኃይሎች ተኩስ መበተኑ ተሰምቷል። በደቡብ ወሎ ዞን ደሴ ከተማ መናፈሻ የተባለ አካባቢና የዞን አስተዳደር ቢሮ ፊት ለፊት በተፈጸሙ የቦምብ ፍንዳታዎች በሰዎች ላይ ጉዳት መድረሱን ነው ነዋሪዎች ለኢትዮኒውስ የተናገሩት። በጥቃቱ የወሎ ዩኒቨርሲቲ ባልደረባን ጨምሮ የቆሰሉ መኖራቸውን የተናገሩት የመረጃ ምንጮች ጉዳት የደረሰባቸው ሰዎች ወደ ሕክምና ሲወሰዱ መመልከት አክለው ተናግረዋል። በተመሳሳይ በሰሜን ወሎ ዞን ዋና ከተማ ወልዲያ በሌሊት 3 ተከታታይ የቦምብ ጥቃቶች እንደተፈጸሙ የመረጃ ምንጮች አረጋግጠዋል። በወልዲያ ማል ከተማ አዳጎ የተባለ አካባቢ ጨምሮ 3 ቦታዎች የቦምብ ጥቃቱ መፈጸሙ የተናገሩት የመረጃ ምንጮች በጥቃቱ የደረሰው ጉዳት ስለመኖር አለመኖር ግን አለማወቃቸውን ተናግረዋል። በወልዲያ የተፈጸሙ የቦምብ ጥቃቶች የአማራ ፋኖ ህዝባዊ ድርጅት እንደፈጸማቸው የተናገሩት የፋኖ አመራሮች በኩላቸው ጥቃቱን ተከትሎ በከተማዋ ለአጭር ጊዜ የቆየ ተኩስ ልውውጥ እንደነበረ ማስታውቋል። በሁለት ትላልቅ ከተሞች የተፈጸሙ ጥቃቶች የተመለከተ በአገዛዙ በኩል ይህ ዘገባ እስከተጠናከረበት ጊዜ ድረስ የተባለ ነገር አለመኖሩም ታውቋል። በተያዘም በዛሬው ዕለት ከህዳሴ ግድብ መመረቅ ጋር በተያያዘ በአማራ ክልል አንዳንድ ከተሞች አገዛዙ የድጋፍ ሰልፍ ያዘጋጀ ሲሆን ሰልፉ በሸዋሮቢትና ደብረሲና ከተሞች በተኩስ መስተጓጎልን የመረጃ ምንጮቻችን ተናግረዋል። በከተሞቹ የፋኖ ኃይሎች ተኩስ መክፈታቸውን ተከትሎ ነው የአገዛዙ የድጋፍ ሰልፎች መበተናቸው የተሰማው። በባህር ዳር ከተማ በተደረገው ሰልፍ ላይ የተገኙት የአማራ ክልል የብልጽግና አገዛዝ ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው የግጭት አዙሪት ህዝብን እየበላ ሀገራችንም እያዳከመ ይገኛል ሲሉ ተደምጠዋል። አቶ አረጋ ከበደ አሁን ያለው ችግር ሀሳብን በዲሞክራሲያዊ መንገድ አለመፍታት የወለደው ነው ሲሉ በሰልፉ ላይ ተናግረዋል። የቀደመ ታሪካችንንና አሁናዊ ሁኔታችንን እንደሚያሳየን በየዘመናቱ የሚያጋጥመን የግጭት አዙሪት ህዝባችንን እየበላ አገራችንንም እያዳከመ ይገኛል። ይህ በታሪካችን የምናውቀው አሁንም በገሃዱ ዓለም የምንመለከተው ሀቅ ነው። ይህ የግጭት አዙሪት መነሻው የሐሳብ እና የጥቅም ልዩነትን በሰለጠነ መንገድ በውይይትና በድርድር የመፍታት የዲሞክራሲያዊ ባህል ጉድለት የወለደው እንደሆነ እንገነዘባለን። በአማራ ክልል ካለፉት 2 ዓመታት በላይ የተደረገው ጦርነት ወደፊትም እንደሚቀጥል ራሱ የአማራ ክልል ጸጥታ ምክር ቤት ብሎ የሚጠራው አካል በትላንትናው ዕለት የግምገማ ስብሰባውን ሲያጠናቅቅ ማስታወቁን የመረጃ ምንጮቻችን ተናግረዋል። ምክር ቤቱ ህግ ማስከበር ሲል የጠራውን ውጊያ አጠናክሮ ይቀጥላል ሲል መዛቱም ነው የተሰማው። የፋኖ አመራሩ አርበኛ አስረስ ማረ ዳምጤ አብይ አህመድ በራሱ ህዝብ ላይ ያመፀ የአዲስ አበባ ሸማቂ ኃይል ሆኗል አለ። አብይ አህመድ የራሱ ህዝብ እየጨፈጨፈና እየበተነ የሚገኝ መሪ ሆኖ ሳለም የባህር በር ያመጣል ብሎ ማሰብ ቂልነት ነው ያለው አስረስ ማረ ዳምጤ አብይ ለቀይ ባህር ጉዳይ ደፍሮ ወደ ኤርትራ ሊተኩስ አይችልም ብሏል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል የሆነው አርበኛ አስረስ ማረ ዳምጤ አብይ አህመድ በመንግስትነት ስም ሽብርን እያስፋፋና እያፋፋ ከመሆኑም ባሻገር ከአዲስ አበባ ሐዋሳ፣ ከአዲስ አበባ አሶሳ፣ አዲስ አበባ ደብረ ማርቆስ ሰላማዊ ተሽከርካሪ ጉዞ እንዲኖር እንኳን ማድረግ ያልቻለ በራሱ ህዝብ ላይ ያመፀ የአዲስ አበባ ሸማቂ ነው ሲል አስታውቋል። የአገዛዙ ጠቅላይ ሚኒስትር አብይ አህመድ የተረከበውን ህዝብ እየጨፈጨፈና እየበተነ ያለ መሪ ነው ያለው የፋኖ አመራሩ አብይ የባህር በር ያመጣል ብሎ ማሰብ ቂልነት ነው ሲል ጽፏል። አብይ አህመድ የግብጾችን የዲፕሎማሲ ጫና ተቋቁሞ ግድቡን አስጀምረው ያጋመሱት መሪዎች ለፈጸሙት ነገር እንጥፍጣፊ እውቅና ሊሰጥ አለመፈለጉም ብዙ ያስገርም ያለው አርበኛ አስረስ ማረ ዳምጤ አብይ የፖለቲካ ካርዱን አማጦ ጨርሶ ግድቡን ፖለቲካዊ ሸቀጥ ለማድረግ በመጣር ላይ ይገኛል ሲል ነው ያስታወቀው። አሁን አብይ አህመድ የቀረው የቀይ ባህር ጉዳይ ነው። አብይ ደፍሮ ወደ ኤርትራ አይተኩስም። ይህንን ለማድረግ የሚያበቃ ዲፕሎማሲያዊ ፖለቲካዊና ወታደራዊ አቅም የለውም። አንዳንድ የዋሆች አብይ ይህንን የሚያወራው የሀገር ፍቅር ኑሮት ይመስላቸዋል። እውነታው ግን አብይ ሽብርን እያስፋፋና እያፋፋመ መሆኑ ነው ሲል አስረስ ማረ ዛሬ በጻፈው ጽሁፍ አሁን አብይ አህመድ የቀረው የቀይ ባህር ጉዳይ ነው። አብይ ደፍሮ ወደ ኤርትራ አይተኩስም። ይህንን ለማድረግ የሚያበቃ ዲፕሎማሲያዊ ፖለቲካዊና ወታደራዊ አቅም የለውም። አንዳንድ የዋሆች አብይ ይህንን የሚያወራው የሀገር ፍቅር ኖሮት ይመስላቸዋል። እውነታው ግን አብይ ሽብርን እያስፋፋና እያፋፋመ ነው ብሏል። አብይ የቴክኖሎጂ ብልጫ እንዳለውና አሰብን እንደሚወስድ የሚያስቡ ካሉ አይደለም የቀይ ባህርን የባህር በር ቀርቶም አንዲት መንደርም ያለ ፖለቲካዊ ቅቡልነትና ያለ ዲፕሎማሲያዊ ብልጫ ይዞ መቆየት እንደማይቻል ማወቅ እንደሚያስፈልግ የፋኖ አመራሩ አክሎ አስታውቋል። የአብይ አህመድ አገዛዝ ወቅታዊ ሽርጉድ ለምንድን ነው ከተባለው ዋነኛ ምክንያቱ የፋኖን ክንድ መቋቋም ስላቃተው የህዝቡን የትኩረት ማዕከል ለመበተን አስቦ የሚያደርገው ነው ያለው አስረስ ማረ ዳምጤ ሆኖም ያ የሚሆንበት ጊዜ አልፏን። ይህ ትውልድ የፖለቲካ ነሆለል አይደለም። የሚሰራውና የሚጓጋውን የሚከፍልበት አጀንዳ ጠንቆ ያውቃል። ስለሆነም አገዛዙ በተባበረ ክንድ ይደቆሳል ሲል ጽፏል።
የብልጽግናው መንግስት የሚፈጽመውና በጸጥታ ኃይሎቹ የሚያደርገው አፈና እጅግ አሳሳቢ ሆኗል ተባለ። የተለያዩ የሰብአዊ ተከራካሪ ድርጅት መሪዎችና የዘርፍ ባለሙያዎች የብልጽግናና የግለሰቦች ስወራን በተመለከተ ባቀረቡት ሀሳብ መንግስት በህዝብ ውስጥ ብቻ ሳይሆን በራሱ ውስጥ ባሉ ሰዎች ላይም ጭምር ስጋትን ለመፍጠር በሚል የሚወስደውን እርምጃ እያጠናከረ ነው ብለዋል። በአሁኑ ወቅት ህዝቡ ታጣቂዎችን ይፈራል፣ በተጨማሪም ይጠብቅልኛል የሚለውን መንግስትም ይፈራል ብለዋል። ይህ ድርጊት በመንግስት መዋቅር ውስጥ ስርዓት አልበኝነት መኖሩን የሚያሳይ ምልክት ነው ያሉት ደግሞ ሌላኛው ባለሙያ ናቸው። አዲስ አበባ ውስጥ ተቃዋሚ ፖለቲከኞች፣ የመብት ተከራካሪዎች፣ ጋዜጠኞችና ተራ ዜጎች በማይታወቁ ኃይሎች ተይዘው ለቀናት ወይም ለሳምንታት ተሰውሮ የሚቆዩበት ሁኔታ አነጋጋሪ ሆኗል ማለት ቢቢሲ አዲስ ዘገባ አውጥቷል። ሰዎች የጸጥታ ኃይል ነን በሚሉ ታጣቂዎች ነገር ግን የህግ ስርዓትን ባልተከተለ ሁኔታ ከቤታቸው ከስራ ቦታቸውና ከመንገድ ላይ ታፍነው መወሰዳቸው ፍርሃትና ግራ መጋባትን ፈጥሯል በከተማዋ ተብሏል። የፖሊስና የመከላከያ የደንብ ልብስ ወይም ደግሞ ሲቪል በለበሱ ሰዎች የሚፈጸሙ አስገድዶ የመሰወር ክስተቶች የተደጋገሙ ከመሆኑ በተጨማሪ የሚመለከታቸው የጸጥታ አካላትም የማያውቁት መሆኑን የበለጠ አሳሳቢ ሆኗል ተብሏል። ቢሆንም ግን የሚታፈኑት ሰዎች በስራቸውና በእንቅስቃሴያቸው የሚታወቁ መሆናቸው ድርጊቱ በመንግስት አካላት እየተፈጸመ እንደሆነ የሚታመን ነው ተብሏል። ታጋቾችም ከቀናት ወይም ከሳምንት በኋላ ሲለቀቁ መሰወራቸው ከመንግስት አካላት ጋር የተያያዘ መሆኑን በግልጽ ይናገራሉ። ይህ እየተደጋገመ ያለና በየፖለቲካው በሲቪል ማህበረሰብ በጋዜጠኞች ሙያ ላይ ያሉ ሰዎች ላይ ያነጣጠረው አፈና የሚፈጸመው ምን ለማሳካት ነው? ወዴት ሊያመራ ይችላል? ሲል ቢቢሲ የተለያዩ ሰዎችን ጠይቋል። በጸጥታ ኃይሎች ታፍነው የሚሰወሩ በአብዛኛው ጋዜጠኞች፣ ተቃዋሚ ፖለቲከኞች፣ በማህበራዊ ሚዲያ ላይ ትችትና አስተያየት የሚሰነዝሩ ዜጎች ናቸው። ይህ ደግሞ የትኛውም ወገን ሊያስቆጣና እርምጃ ሊያስነሳሳው እንደሚችል መገመት አስቸጋሪ አድርገው። በህገ መንግስትና ዓለም አቀፍ ጉዳዮች የፖለቲካ ምሁር የሆኑት ዶክተር አደም ካሴ በዋነኛነት በጸጥታ ኃይሎች በተደጋጋሚ እየተከሰተ ያለው ሰዎች እገታ የሚመስል ሁኔታ አፍኖ መያዝ መንግስታዊ ህገ ወጥነት እየተስፋፋ የመምጣቱ ዋና ማሳያ ነው ይላሉ። ዋነኛ ዓላማው በጋዜጠኞች፣ በተቃዋሚዎች፣ በሲቪል ማህበረሰብ አባላት በአጠቃላይ ደግሞ በህዝቡ ዘንድ ፍራቻ ከመፍጠር ያለፈ መሆኑን አደም ይናገራሉ። ምናልባትም በዋናነት መንግስት ውስጥ ባሉ ሰዎች ላይ ፍራቻ የመፍጠር ዓላማ ሊኖሩ ይችላል። የራሱ ሰዎች ስልጣናቸው ምንም ይሆን ምን የመንግስት ሚስጥር ቢያወጡ ወይም ከመንግስት ፍላጎት ቢያፈነግጡ እንዲህ አይነት እጣ እንደሚገጥማቸው ለማስፈራራት ያለምም ሊሆን ይችላል ብሏል። የሰብአዊነት ጉዳይ አማካሪ የሆኑት ያሬድ ኃይለማርያም እንደሚሉት ሰዎችን በማፈን የመሰወሩ እርምጃ ለመንግስት ስጋት የሆኑ ሰዎች እና ቤተሰባቸውን በማስደንገጥ ጫና መፍጠር ሊሆን ይችላል። በሚቀጥለው ከሆነ የከፋ ነገር እንደሚገጥማቸው መልእክት ለማስተላለፍ ነው ይላሉ። ይህ እገታና የመሰወር ድርጊት የሚፈጥረው ስጋት በሰለባዎቹ ላይ ብቻ ሳይሆን ወደ ሌሎቹ ሊጋባ የሚችል ነው። ስለዚህ መልእክቱ ከታፈኑት ባሻገር በተመሳሳይ መስክ ላይ ለሚገኙ ሌሎች ዜጎች ጭምር ከመሆኑ በተጨማሪ በህዝቡ ውስጥ ፍርሃትና ስጋትን የሚፈጥር ነው ይላሉ። ከመደበኛው የህግ ስርዓት ውጭ ታግተው የተለቀቁ ሰዎች ስለገጠማቸው ሁኔታ በዝርዝር ለመናገር አለመፍቀዳቸው እንዲደርስባቸው እንግልት ውጤት ሊሆን ይችላል ተብሏል። ለዚህ ዘገባ ታፍነው ጠፍተው ከቆዩት መካከል ቢቢሲ የተወሰኑትን ለማነጋገር ቢሞክርም ከገጠማቸው እንግልትና ጫና የተነሳ ለጊዜው ፈቃደኛ ሳይሆኑ ቀርተዋል ወይም ስለዚህ ጉዳይ ከማንም ጋር ማውራት እንደማይፈልጉ ገልጸዋል ይላል ዘገባው። ችግሩ ታዲያ በመደበኛ አሰራር በህግ አስከባሪዎች የሚፈለጉ ዜጎች በግልጽና በሚታወቅ ሁኔታ ተይዘው ህጋዊ ሂደትን በሚጠብቅ መንገድ ተጠያቂ የሚደረጉ ቢሆንም ይህ የአፈና ድርጊት ግን ከህግ በተቃራኒ የመብት ጥሰት የሚፈጸምበት ነው ተብሏል። እንዲህ ያለው የማፈንና የመሰወር አካሄድ ተግባራዊ የሚሆነው በመደበኛ የህግ ስርዓት ቢሄዱ ዜጎች የማያስጠይቅ ወይም መንግስታዊ የማያስኬድ መሆኑን በሚያውቁ አምባገነኖች የሚፈጸም ነው ይላሉ አቶ ያሬድ። አክለውም ወደ አፈና ሲገባ የህግ የበላይነት አያሳስብም። ወንጀል መቆጣጠር ያለበት አካል ወንጀል ራሱ ሲፈጸም ህግ ሲጥስ ለስርዓት አልበኝነት በር ይከፍታል ብሏል። ጥቂት የማይባሉ በህዝብ የሚታወቁ ዜጎች ከቤታቸው ወይም ከስራ ቦታቸው ማንነታቸው የማይታወቁ የጸጥታ ኃይሎች ተይዘው መሰወራቸው መነጋገሪያ ከመሆን አልፎ ስጋትና መፈራራትን በግልጽ በከተማዋ በተለይም በአዲስ አበባና በዜጎች ማል ፈጥሯል። አደም ካሴ ድርጊት የሚፈጥረው ፍራቻ ህገ ወጥነትን ያስፋፋል፣ ስርዓትን ያፈርሳል፣ ለወንጀል መበራከት በር ይከፍታል፣ በህግ ላይ ያለን አለመተማመን የሚያጠፋ ይሆናል ይላል። ይህ ክስተት በመንግስት መዋቅር ውስጥ ስርዓት አልበኝነት እንዳለ የሚያሳይ ምልክት ነው የሚሉት ደግሞ ስማቸው እንዲጠቀስ ያልፈቀዱና መቀመጫቸውን አዲስ አበባ ያደረጉ አንድ የህግ ባለሙያ ናቸው። ምንም እንኳን መንግስት ተቃዋሚዎችና ተቺዎችን ለማስፈራራት ዜጎችን የመሰወር እርምጃ ቢመርጥም ሁኔታው ስር እየሰደደ ለራሱም ቢሆን አደገኛ ፈተናን በማስከተሉ እንደማይቀር የህግ ባለሙያው በይፋ ተናግረዋል። ይህ ስርዓት አልበኝነት ለራሱ ለመንግስት ሳይቀር በጣም አደገኛ አካሄድ ነው። በአጠቃላይ በሀገሪቱ ላይ ደግሞ በማህበረሰቡ ስርዓት አልበኝነት እንዲሰፍን የሚያደርግ ክስተት ሆኖ ቀጥሏል ተብሏል። አደም ካሴ በኩላቸው እንዲህ አይነቱ አፈናና መሰወር በተበራከተ ቁጥር ህገ ወጥነትና የዘፈቀደ አካሄድ በማስፋፋት አደገኛ ሁኔታን በግልጽ ይፈጥራል ይላሉ። ቢቢሲ
ቢቢሲ ያነጋገራቸው የህግና ሰብአዊ መብት ባለሙያዎችን እየተደጋገመ የመጣውን ከህግ ውጭ ሰዎችን የመሰወር ድርጊትና ስርዓት በማፍረስ ስርዓት አልበኝነት ሊያስከትል እንደሚችል በአጽንኦት አስጠንቅቀዋል። በጸጥታ ኃይሎች ታፍነው ወዳልታወቁ ስፍራዎች የተወሰዱ ሰዎችና ይህን የተመለከቱ የዓይን እማኞች እንደሚሉት ካለባበስና ከንግግራቸው የመንግስት ኃይሎች መሆናቸው ይታወቃል። ነገር ግን የሚፈልጉት ሰው ለመያዝ የሚከተሉበት መንገድ በአገሪቱ ህግ የሚፈቀደው ውጭ በመሆኑ በተጨማሪም የያዟቸውን ሰዎች የሚወስድበት ቦታ በመደበኛ የሚታወቁ እስር ቤቶች ወይም ማቆያ ስፍራዎች አይደሉም። ይህ ደግሞ በሚይዙት ሰዎችና ቤተሰቦቻቸው ላይ ከባድ ስነልቦናዊ ጫናን የሚያስከትል ነው። የታፈኑ ሰዎች የትና ማን እጅ መሆናቸውን የማያውቁ ቤተሰቦች ለመደበኛ የጸጥታ ተቋማት ለሚያቀርቡት ጥያቄ የሚሰጣቸው ምላሽ የምናውቀው ነገር የለም የሚል መሆኑን ደግሞ ተስፋ መቁረጥን ያነግሳል። ያሬድ ኃይለማርያም ከአንድ የጸጥታ ኃላፊ ጋር ይህንን ጉዳይ በተመለከተ በነበራቸው ንግግር መደበኛ የፖሊስና የጸጥታ ኃይል ታገቱ ስለተባሉት ሰዎች ከመስማት ባሻገር የሚያውቁት ነገር እንደሌለ እንደነገሯቸው ቢቢሲ ዘግቧል። እስራኤል ጋዛ ውስጥ የዘር ማጥፋት ፈጽማለች አለ የተባበሩት መንግስታት ድርጅት። የተባበሩት መንግስታት ድርጅት መርማሪ ኮሚሽን እስራኤል በጋዛ ውስጥ በሚገኙ ፍልስጤማውያን ላይ የዘር ማጥፋት ፈጽሟን ይፋ አድርጓል። በኮሚሽኑ የወጣው አዲስ ሪፖርት በዓለም አቀፍ ህግ የተገለጹት 5 የዘር ማጥፋት ድርጊቶች 4ቱ እስራኤል ከሐማስ ጦርነት ውስጥ ከገባችበት መስከረም 2016 ወዲህ መፈጸማቸውን አመላክቷል። እነዚህም አንድ ቡድን አባላት ላይ ግድያን፣ ከባድ የአካልና የአእምሮ ጉዳት ማድረስ፣ ቡድኑን ለማጥፋት ሆን ተብሎ የታሰበባቸው ሁኔታዎች መፍጠርና እንዳይወልዱ ማድረግ እንደሆኑ ተጠቅሷል። ሪፖርቱ በእስራኤል መሪዎች የተደረጉ ንግግሮችና የእስራኤል ኃይሎች የሚወስዷቸው እርምጃዎች አካሄድ የዘር ማጥፋት ድርጊት ዓላማን የሚያሳይ ማስረጃዎች አድርጎ አቅርቧል። የእስራኤል የውጭ ጉዳይ ሚኒስትር ሪፖርቱን የተዛባና ሐሰት ነው ሲል ሙሉ ለሙሉ አውግዞታል። ቃል አቀባዩ የኮሚሽኑ 3ቱ ባለሙያዎች የሐማስ ተላላኪዎች ሆነው የሚያገለግሉና በሐማስ ውሸት ላይ ሙሉ በሙሉ መሰረት ያደረጉ በሌሎች የተደገሙ ናቸው በማለት ክሶች ከዚህ በፊት የተጋለጡ ናቸው ሲሉ አጣጥለዋል። እስራኤል በጋዛ ላይ ጦርነት የከፈተችው ሐማስ መስከረም 26 2016 ድንገተኛ ጥቃት ፈጽሞ 1200 ሰዎች ከተገደሉና 251 ደግሞ ከታገቱ በኋላ ነበር። 2 ዓመት ሊሞላው በተቃረበው በዚህ የእስራኤል ዘመቻ ቢያንስ 64905 ፍልስጤማውያን ጋዛ ውስጥ መገደላቸውን በሐማስ የሚመራው የጤና ሚኒስቴር በይፋ አስታውቋል። 3 አባላት ያሉት ገለልተኛ ዓለም አቀፍ መርማሪ ኮሚሽን የሚመራው ደቡብ አፍሪካዊቷ የቀድሞ የተባበሩት መንግስታት ሰብአዊ ጉዳዮች ኃላፊና የሩዋንዳ የዘር ማጥፋት ወንጀል ዓለም አቀፍ ፍርድ ቤት ፕሬዚዳንት በነበሩት ናቪ ፒላ ላይ ነው። አዲሱ የኮሚሽኑ ሪፖርት የእስራኤል ባለስልጣናትና ወታደሮች በአውሮፓውያኑ 1948 በተቀመጠው የዘር ማጥፋት ብያኔ ላይ ከተገለጹት 5 የዘር ማጥፋት ድርጊቶች መካከል 4ቱ በጋዛ ውስጥ ፍልስጤማውያን ላይ መፈጸማቸውን አመላክተዋል። ለዚህም ኮሚሽኑ በሪፖርቱ የዘር ማጥፋት ማሳያ ያላቸውን የተፈጸሙ ድርጊቶች ማስረጃነት አቅርቧል ይላል ቢቢሲ። በዘር ማጥፋት ኮንቬንሽኑ መሰረት የዘር ማጥፋት ድርጊት ህጋዊ ፍቺውን ለማሟላት ፈጻሚው አካል ከነዚህ ድርጊቶች አንዱን የፈጸመ ቡድኑ ወይም ሙሉ በሙሉ በከፊል ለማጥፋት ማሰብ እንደሆነ መታወቅ አለበት ይላል። ኮሚሽኑ የእስራኤል መሪዎች ያደርጓቸውን ንግግሮች የተመለከተ ሲሆን ፕሬዚዳንት አይዛክ ሄርዞግ፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞ መከላከያ ሚኒስትር የአፍ ጋላትን የዘር ማጥፋት እንዲፈጸም አነሳስተዋል ብሎ ወንጅሏቸዋል። በተጨማሪም የእስራኤል ባለስልጣናት በጋዛ የሚገኙ የእስራኤል የጸጥታ ኃይሎች አካሄድ መሰረት በማድረግ ሊደመደም የሚችለው የዘር ማጥፋት ዓላማ ብቸኛው ምክንያት መሆኑን ነው ይላል። ኮሚሽኑ የአፈጻጸም ሁኔታ ሆን ተብሎ ታይቶ የማይታወቅ መጠን ፍልስጤማውያን ላይ ከባድ መሳሪያዎችን በመጠቀም መግደል፣ ከፍተኛ ጉዳት ማድረስ፣ በሃይማኖታዊ ባህላዊና ትምህርት ቦታዎች ላይ ስልታዊና ሰፊ ጥቃቶችን መፈጸምና ጋዛን በመክበብ ነዋሪውን ማስራብ ተፈጽሟል ብሏል። የእስራኤል መንግስት ግን እርምጃውን የሐማስ አቅም በማውደም ላይ እንጂ በጋዛ ህዝብ ላይ ያነጣጠረ እንዳልሆነ አጥብቆ ይከራከራል። ኃይሎቹም በዓለም አቀፍ ህግ መሰረት እንደሚንቀሳቀሱና በሰላማዊ ዜጎች ላይ የሚደርሰው ጉዳት ለመከላከል አስፈላጊውን ሁሉ እንደሚያደርጉ ይናገራል። እስራኤል በጋዛ ላይ ጥቃት በከፈተችበት የመጀመሪያ 2 ጠቅላይ ሚኒስትር ቤንያሚን ኔታንያሁ ክፉ ከተማ ብለው በጠሯት ጋዛ ውስጥ ሐማስ በሚገኝባቸው አካባቢዎች ሁሉ ከባድ የበቀል እርምጃዎች እንደሚወስዱ መናገራቸውን የኮሚሽኑ ሰብሳቢ ለቢቢሲ ያረጋግጠውላቸዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።